እንደው አጠር አድርጌ በመዝሙረ ዳዊት የሚጠቃለሉትን ሐሳቦች ልንገራችሁ። መዝሙረ 150 መዝሙረ ዳዊት በሰባት ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልናል። እኔ አይደለም የምነግራችሁ፣ ትርጓሜ ቤት ሊቃውንቱ ያስተማሩት ነው የምነግራችሁ። 150 መዝሙረ ዳዊት በሰባት ርዕሰ ጉዳዮች ሊጠቀለል ይችላል። ሰምታችሁኛል? በስንት አልኳችሁ? አቤት፣ በሰባት። አንደኛ መዝሙረ ዳዊት ውስጥ ፍቅር አለ። አፍቅሮ ጸሎት፣ ጠላትን መውደድ፣ ከቂም ከበቀል የነጻ ጸሎት መጸለይ። አንሰ አቀብኩ ፍናወ እጹባተ 16ኛው መዝሙር ላይ እንዲህ የሚል ቃል ተጽፏል። አንሰ አቀብኩ ፍናወ እጹባተ፣ ጭንቅ የሆነውን መንገድ ጠበቅኩኝ ማለት ምን ማለት ነው? ጠላቴን እጄ ላይ ጥሎልኝ ታውኩት ማለት ነው። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 23 ላይ ስትመለከቱ ዳዊት ሳኦል እያሳደደው በረሃ ገብቶ ነበረ ሸፍቶ። በኋላ ሳኦል ዳዊትን ለማደን 3000 የሰለጠነ ወታደር የታጠቀ ወታደር ይዞ ዳዊትን ለማሳደድ ወደ በረሃ ገባ። ከዛ በኋላ በዛን ጊዜ እንደዛሬ የተዘጋጀ መጸዳጃ ቦታ የለምና ንጉሱ ዳዊትን ሊገል ሄደው ሳኦል ማለት ነው ሊጸዳዳ ጫካ ውስጥ ገባ። ሱሪውን አልቆ ቁጭ እንዳለ ዳዊትና የዳዊት ወታደሮች አዩት። እንግዲህ ልብ አድርጉ፣ ሱሪውን አልቆ ቁጭ ያለ ንጉስ ለማጥቃት ከባድ ነው ምእመናን? ንገሩ፣ ከባድ ነው? ከባድ ነው አይደለም። በጦር ወርውሮ መግደል ይቻል ነበር። በኋላ ዳዊት አየው። ወታደሮቹ ምን አሉ? እግዚአብሔር ዛሬ ጠላትህን እጅህ ላይ ጥሎልሃል፣ በአንድ ውጊያ አስቀረው አሉት። እናንተ ከኔ ጋር ምን ጠባላችሁ? እግዚአብሔር በሾመው ላይ እጄላን አላነሳም አለ። ልብ አድርጉ፣ ሳኦል እዛ ጫካ የመጣው ማንን ለመግደል ነው? ማንን ለመግደል ነው? ዳዊት አሁን ሱሪውን አውልቆ የተጋለጠው ማን ነው? አሁን ሳኦልን መግደል ከባድ ነው? ሳኦልን ማጥቃት ከባድ ነው? አይደለም። አላደረገውም። አንሰ አቀብኩ ፍናወ እጹባተ፣ ጭንቅ የሆነው መንገድ ጠበቅኩ፣ ህግ ጠበቅኩኝ ማለት ጠላቴን እጄ ላይ ጥለህልኝ አሳልፌ የሰጠሁኝ አንተ ተበቀልልኝ ብዬ ለአንተ አሳልፌ የሰጠዋል። በኋላ የዳዊት ወታደሮች እባክህ አንተ እንኳን ለመግደል እግዚአብሔርን ብትፈራ ለኛ ፍቀድልን እንግደለውና እንገላገል አሉት። እናንተ ከእግዚአብሔር ጋር ልታጣሉ ነው አይሆንም ማለት። የሚገርማችሁ ነገር በመጨረሻ ሳኦል በገዛ ሰይፉ ነው ራሱን ያጠፋው። ማን ተበቀለለት? ለዳዊት እግዚአብሔር። አሁን አንዱ በመዝሙረ ዳዊት ውስጥ አንዱ ያለው ፍቅር ነው። ሁለተኛ ሃይማኖት ነው ያለው። አንድ መዝሙር ከፍቅር ቀጥሎ ሃይማኖትን መስበክ አለበት። ይሄኛው ደግሞ በ21ኛው መዝሙረ ዳዊት እያልኳችሁ ብጽፉትና ብታነቡት በጣም ደስ ይለኛል። መዝሙር 21 በቅንፍ 22 ላይ ማየት ትችላላችሁ። አምላኬ ነጽርን የሚለው ዳዊቱ ቁጥር 6 ላይ እምከርሰ እሜ አንተ አምላኬ፣ ከናቴ ማህፀን ጀምሮ አንተ አምላኬ ነህ። ላይሌ ከተገደብኩ ማህፀን፣ ከናቴ ማህፀን ጀምሮ ባንተ ላይ ተጣይኩ። ኪያከ ተወከልኩ እንዘሃሎኩ ውስተ አጥባተ ሜ፣ የናቴን ጡት እየጠባው ሳለ ባንተ አመንኩኝ አለ። ይሄ ሃይማኖት ነው። ከናቱ ማህፀን ጀምሮ ከአባቱ አብራክ ተከፍሎ በእናቱ ማህፀን ተዘርቶ ሰኩኖ ቅርጽ ይዞ ከመውጣቱ በፊት ጀምሮ በማን ያምን ነበረ? በእግዚአብሔር ያምን ነበር። ስለዚህ ሁለተኛ ሃይማኖት። ሶስተኛ ትህትና አለ በመዝሙረ ዳዊት ውስጥ ትህትና። አንሰ እፄ ወአኮ ሰብ፣ በመዝሙረ ዳዊት አሁንም በዛው በ21ኛው መዝሙር ላይ አንሰ እፄ ወአኮ ሰብ፣
እኔ ትል ነኝ እንጂ ሰው አይደለሁም አለ። ማን ነው ያለው? ጮክ ብላችሁ ንገሩኝ። ማን ነው ያለው? ዳዊት ምንድነው? ንጉስ ነው። በቤተ መንግስት ነው የሚኖረው። በተንጣለለ ቤተ መንግስት፣ በዋንዛ በዘግባ በተሰራ ቤተ መንግስት በወርቅ ዙፋን የሚቀመጥ በወርቅ አልጋ የሚተኛ ሁሉ በእጁ ሁሉ በደጁ የሆነለት ስልጣን ከሀብት ሀብት ከጉልበት የተስማማለት ገናና ንጉስ፣ ለዛውም ከንጉስም ንጉስ የእስራኤል ንጉስ ነው። ምን አለ? እኔ ትል ነኝ እንጂ ሰው አይደለሁም አለ። ቅዱሳን ሲበቁ ራሳቸውን ዝቅ እያደረጉ፣ ምክንያቱም የሚለኩት በማን ነው? ራሳቸውን ከመላእክት ጋር ነው የሚያነጻጽሩት፣ ከበላዮቻቸው ጋር ነው የሚያነጻጽሩት። ለምሳሌ አንድ ሰው እስከ 7 ቢጾም፣ ሌላው እስከ 9 ቢጾም፣ ሌላው እስከ 6 ቢጾም፣ በመካከል ላይ ያለው ስንት ሰዓት የጾመው ነው? አቤት 7 እስከ 7 ሰዓት የጾመው ሰውዬ እስከ 9 የጾመውን ነው ማየት ያለበት? እስከ 5 ሰዓት የጾመውን ማን ነው ማየት ያለበት? እኛ ግን ብልጥ ስለሆነ ማን ነው የምናየው? ተመስገን ጌታዬ፣ ይሄ በ5 ሰዓት ቀረጠፈ፣ እኔ ግን 2 ሰዓት ታግሼ 7 ሰዓት ሞላኝ። የብልጥ አካሄድ ይባላል። ቅዱሳን ወደ ኋላ ወደፊት ነው የሚያዩት። ቅዱሳን ሲበቁ እነ ሚካኤልን እነ ገብርኤልን ረቂቃኑን ስለሚያዩ ትህትና ከትህትና ወደ ትህትና ነው የሚሉ። ቅዱስ ጳውሎስ በቆሮንቶስ 15 ላይ ወድረ ኩሎሙ አስተራየኒ ሊተኒ ዘመስል ጻይጻ፣ ለተላላቆቹ ሐዋርያት ከተገለጠ ከታየ በኋላ በመጨረሻ ለጭንጋፉ ለኔ ተገለጠልኝ አለ። ጭንጋፍ ነኝ ያለው ማን ነው? ቅዱስ ጳውሎስ። ቅዱስ ጳውሎስ ማለት እኮ እስከ ገነት እስከ የመላእክትን ዓለም አይቶ የመጣ በልብሱ ቁራጭ አይን የሚያበራ ድውይ የሚፈውስ ኢየሱስ ክርስቶስ ምርጥ ዕቃ ብሎ የመሰከረለት፣ ኢየሱስ ክርስቶስ የአሕዛብ ብርሃን ብሎ የመሰከረለት የበቃ የነቃ ቅዱስ መናኝ ባህታዊ ነው። ይሄ ሰው ግን ሲናገር ምን አለ? እኔ ከነ ጴጥሮስ አንፃር ከትልልቆቹ ሐዋርያት አንፃር ስለካ እኔ ጭንጋፍ ነኝ አለ። አረ እንደውኝ ምን እኛም በጨነገፍ እንደሱ ከሆነ እውነቱን ለመናገር የታግኝተ ነው። ስለዚህ ዳዊት እኔ ትል ነኝ ሰው አይደለሁም አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። አብርሃም ደግሞ ስላሴ ቤቱ ገብተው ቤቱን ባርከውለት የሱን ዘር የሚስቱን ማህፀን ባርከው ይስሐቅን የመሰለ ልጅ አብስረውት ከቤቱ ሲወጡ ምን አለ? እኔ በእግዚአብሔር ፊት ቆም ዘንድ አመድና ትቢያ ነኝ አለ። አያችሁ፣ አብርሃም አመድና ትቢያ ነኝ አለ። ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ቅዱሳን ሲበቁ እነሱ ዝቅ ይላሉ፣ እግዚአብሔር ከፍ ያደርጋቸዋል። እነሱ ራሳቸውን ያዋርዳሉ፣ እግዚአብሔር ከፍ ያደርጋቸዋል። እና በመዝሙረ ዳዊት 3ኛው ትህትና ነው። 4ኛው ተስፋ ነው። እየሰማችሁ ነው? 4ኛው ተስፋ ነው። ተስፋን መስበክ አለበት አለ። በክርስቲያኖች የኛ ተስፋ ክረምት አልፎ ሲመጣ በጋ፣ ያኛው መንግስት አልፎ የኛው መንግስት ሲመጣ እንደዛ የኛ ተስፋ በመስቀል ላይ ነው። የኛ ተስፋ ከሞት በኋላ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። የዓለም አልፎ አዲስ ዓለም አለ። ሞት፣ ህይወት፣ ረሃብ፣ ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች ገፊ ተገፊ ገዥ ተገዥ ሰጭና ነሽ የሌለበት አዲስ ዓለም አለ። ያ ነው ተስፋችን። ሐዋርያው ቅዱስ ጳውሎስ ወተሰፍወሰ ለዘያስተሪ ይኮነ ተስፋ አለ። የሚያየውን ማን ተስፋ ያደርገዋል? ተስፋ የሚባለው የማይታይ ነው። እኛ የሚታየው ዓለም ላይ ቁጭ ብለን የማይታየውን ተስፋ እናደርጋለን አለ። በዚህ ዓለም ቁጭ ብለን ያኛውን ዓለም ተስፋ እናደርጋለን አለ። ሞት አልፎ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህን ዓለም አልፎ አዲስ ዓለም አለ። እዛ እንገባለን። ምእመናን እንደተንከራተት እንደተገፋን እንዳለቀስ እንደተጎሰም እንደተከፋን አንገታችን ተቆርጦ አንጀታችን ደፍተን አንጀት ተንገላጥን አንቀርም። አባታችን ይመጣል፣ ወደ መንግስቱ ይጠቀልለናል። እኔ ሁልጊዜ እላለሁ እኔ አይታየኝም ምእመናን፣ እንኳን ዘወትር ጨለማ ውስጥ መኖር መብራት ሲሄድ ያንገሸግሻል። ነገር ግን ወደ መቃብር ሲወርድ ሁሉም አይነ ስውር ይክበር ይመስገን እግዚአብሔር። አይናማ ሬሳ አለ እንዴ? አለም እናንተ ሰፈር አለ አይናማ ሬሳ አለ? እነዚህ የስም የሰዋዕታት ጠቅላላ እኮ ከእናታችን ማህፀን ስንወጣ ኦን ይደረጋሉ። ወደ መቃብር ስንወርድስ ኦፍ ይደረግ። ስራቸውን ጨርሰዋል። አሁን የእናንተ እኔ ኳስ ፊልም ሲያየ ነበረው ወደ መቃብር ሲወጣ ኦፍ ይደረጋል። ምክንያቱም በሰማይ ኳስ የለም።
ፊልም የለም ቲያትር የለም እዛ ቅድስና ነው ያለው እዛ ፎይታ ነው ያለው እዛ ሰላም ነው ያለው እዛ በረከት ነው ያለው እዛ ጸጥታ ነው ያለው እዛ የማይዳሰስ እጅግ ማንም ሊቀማን የማይችል ዘላለማዊ ሰላም አለ ስለዚህ አራተኛ እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን መዝሙር 26 የመጨረሻው ቁጥር ላይ ያለች ማለት ነው እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን በገነት በብሔረ ሕያዋን በመንግስተ ሰማያት የእግዚአብሔር በጎ ነገር አያለው አለ ዳዊት በዚህ ዓለም ሆኖ የዛኛውን ዓለም ተናገረ ይሄ ምን ይባላል ተስፋ ይባላል እኔ አሁን አንዳንድ ጊዜ በቤተክርስቲያን ሲመጣ እንደውኛም አልነገርናችሁ እናንተም ብዙ ጊዜ ስለቶቻችሁ ሁሉ ስጋዊ ነገር ላይ ያተኩራሉ አሁን ንግስ ሲሆን አዳምጡ አንዳንድ ጊዜ ምእመናን ይመጡና እንደው መቤቴን እንደው አንድ ክፍል ኮንዶሚኒየም ጠይቂያት ነበር በቀደም ሰጣኛለች 2000 ብር ይመጥቻለሁ ይላል እንደው ቦሎ እግዚአብሔር የተሰቀለውኛ ኮንዶሚኒየም ሊደርሰን አይደለም እውነቴን ማርያምን ከልቤ ነው የምላችሁ እንደው ልጅ ለምኜ ነበር አሜሪካ ገባች አሜሪካ ቪዛ ለሚያስ የክርስቶስ ደም አያስፈልገውም ብትሄድም ጥሩ ብትቀርም ጥሩ ምን ቁም ነገር አለው እግዚአብሔር የተሰቀለው ገነት ሊያስገባን ነው እግዚአብሔር የተሰቀለው መንግስተ ሰማይ ሊያስገባን ነው እግዚአብሔር የተሰቀለው መጽካይበ ወነሳክሙ ምንድነው ዮሐንስ 14 ስታነቡኮ እሄዳለሁ ቦታ አዘጋጅላችኋለሁ አዘጋጅቼ ስጨርስ መጥቼ ምን አደርጋችኋለሁ እወስዳችኋለሁ አለ ጌታ ወዴት ነው የሚወስደን እስኪ ወዴት ነው የሚወስደን ወደ አሜሪካ ወደ አውሮፓ አሁን ከአሜሪካ ደግሞ ሰው እየመጣ ነው ይገርማቸው እዛ የዝሙቱ መከራ አሜሪካ መቼ እንደሚለው ነው እንጂ ያልተነገረን አንድ ቀን በፍላ ይቀቀል ወገኖች እንደው እዛ የምትኖሩ ሰዎች አይደረም ቅርብ ጊዜ አይመስለኝም አይዟችሁ የሆነ መከራ ግን ይመጣል ምናልባት እኔ ከዚህ በፊት አንድ ሰው ጠይቆኝ ነበር እዛ ሄጄ እንደው በሰዶም በገሞራ እግዚአብሔር እሳት አዘነበ አሁን ለምንድነው እሳት ያላዘነበው እንዴት ታገሳለ የኔ ጌታ እየበላህ እየጠጣህ በተንጣለለ አስፋልት የውሃ የመብራት የሕክምና የምግብ ጥያቄ ሳይኖርብህ በስትረስ ከተቀቀል ከዚህ በለጠ ፍልዋል እንዴ ፍልዋ አይነቱ ይለያያል እኔ ከሰማይ ፍልዋ አልጋ ላይ ይፈላል እቢሮ ይፈላል ቪኤት መኪና ውስጥ ይፈላል ቢያይት እየነደ ጭንቀቱ ስካለ ፍሏ ከዛ በላይ አለ እንደው ነው ተቀቀሉ ተገላገሉ እነሱ በየቀኑ እየተቀቀለ አይደል አልጋው ላይ በየቢሮ እየተቀቀለ አይደል በየመስሪያ ቤቱ እየተቀቀለ በጭንቀት የሚቀቀል ቢሊዮን ብር አከማሽቶ በጭንቀት የሚቀቀል ስንት ሰው አለ አይደል ከሰማይ ያልተቀደደ ውሃ የፈሰሰበት ስለዚህ ማአቱ ይለያያል ወገኖቻችን እየሰማችሁ ነው ደህና ዋላችሁ ስለዚህ አራተኛ ተስፋ አምስተኛ ተአምኖ ኃጢአተኝነትን ማመን በድያለሁ አጥፍቻለሁ ወበዛም ስር ተርሴ የጌጋዬ ኃጢአቴ ከራሴ ጸጉር ይልቅ በዛ ማን ያለው ምኑ ነው የበዛው ከምኑ ከራሴ ጸጉር በላይ በዛለ ይሄ ተአምኖ ኃጣው ይባላል ተአምኖ እኔ አሁን አንዳንድ ጊዜ ስብከቶቻችን በእውነት ይሄን ማዋሃድ አለባቸው እንደው ድናል ተፈውሰሃል በደመና ተንሳፈናል አጋንንትን ረግጠናል እየረገጠን ረግጠናል ይሄን ረግጠነው ደሙ እንዴ ለመራሳችን እናታላለ በደመና ተንሳፍ አሁን ብዙ ስብከቶች ተመልከቱ እስኪ መዝሙሮቻችንን ተመልከቱ ብዙዎቹ ተስፋ እንዲሰብኩ ይፈልጋል ጥሩ ነው መልካም ነው ግን ተጨባጭ ሀቅ ግን ኃጢአተኝነትን ማመንም ያስፈልጋል በደለኝነትን ማመን ያስፈልጋል ስንተኛው ማለት ነው አቤት ስድስተኛ የአምስተኛው ተቃራኒ ኃጢአተኝነታችንን ካመን በኋላ ደግሞ ስድስተኛው ምንድነው ህጽበኒ ዋንጻኒ እምኃጢአቴ ከኃጢአቴ እጠበኝ አንጻኝ ንጹህ አድርገኝ ልክ ኃጢአተኝነታችንን ካመን በኋላ ደግሞ ይቅርታ ስናገኝ ደግሞ ንጹህ ሁኛለሁ ተቀድሻለሁ እንደ አንድ ሰው ንስሐ ኃጢአት ሰርቶ ወደ ቤተክርስቲያን ሲሄድ ወደ ንስሐ አባቱ ሲሄድ እየጨነቀው እየቀፈፈው እየፊቱ ተኮሳትሮ ሊሄድ ይችላል ንስሐ ገብቶ ኃጢአቱ እግዚአብሔር ይፍታ ተብሎ ሲመለስም እንደዛው ጭጋጋማ ፊት ይዞ ከተመለሰ ልክ አይደለም ማለት ነው ልክ አይደለም ንስሐ ገብቶ ኃጢአቱ እንዴት ተሰረየለት ማመን አለበት እንዴት ተቀደሰ ማመን አለበት በሉቃስ 7:25 ላይ ያለችው ሴቱ አይታችኋታል አይደል ስትመጣ ሽቶዋን ይዛ ጸጉሯ ተመሳቅሎ ፊቷ ተጨማዶ ልብሷ ተዝረክርኮ በእውነት እኔ አመጣጦ ስሏን ሁሉ ስሯለው ቁጭ ብዬ በሩን እንኳን ለማንኳኳት ጊዜ አልነበራትም በርግዳው ገባች ለመናገር ጊዜ አልነበራትም
ካንደበቷ ይልቅ አይኗ ተከፈተ እንባዋ ፈሰሰ እንባዋና ሽቶዋ ተቀላቅሎ ፈሰሰ ልቧና ብልቃጡ እኩል ተሰበረ በዛ የሐር ነዶ በሆነ እስራኤላዊ ጸጉር ነው በዛ የሐር ነዶ በሆነ ጸጉሯ የክርስቶስ ንግር ጠረገችበት ክርስቶስ ምን አላት ልጄ ኃጢአትሽ ተሰረየልሻል በሰላም ሂጂ ቅድም ስትመጣ አይታችኋታል ስሏ አይታይ እንደው ከዛ ጋር ሳሯ የመጣች ይገርማችኋል ጸጉሯ ተንጨባሮ ፊቷ ተጨማዶ ልብሷ ተዝረክርኮ አቅሏን ስታ ሽቶን ተጸይፈው እንዲያርጋ ነው ይዘው የመጣች ያው ውድ ሽቶ ይገርማ ያን ሽቶ እየተቀባች እኮ ብዙ ወንድ ገደል ጨምራበታለች አሁን ተጸየፈችው አንገሸገሻት እጅጃላት ከዛ በኋላ ስትወጣ ግን ፊቷ አብርቶ ተለውጣ ተቀይራ ታዲሳ ዛሬኛ ለትምርት እንዲመቸን የተዘጋ ፋይሏን እያገላበጥ ዘመዋን ላታለን እንጂ ዛሬ በገነት ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ጋር እየዘመረች ነው ያለችው ታጥባ ተቀድሳ ተለውጣ አዲስ ሴት ሆናለች ስለዚህ ኃጢአተኝነትን ማመን ተገቢ ነው ይቅርታን ማመን ተገቢ ነው ስንተኛ አቤት ሰባተኛ ዘረወ ወወሃበ ለነዳይ መዝሙር 111 ላይ ያለ ነው ደሞ ዘረወ በተነ ወወሃበ ለነዳይ ለድሃ ሰጠ ምጽዋትን መስበክ አለበት መረዳዳትን መስበክ አለበት ገንዘቡን የሚያመልክ ሀብቱን የሚያመልክ ሰው እንዳይኖር ዕውቀቱን ገንዘቡን ጊዜውን የሚመጸውት ሰው እንዲኖር መዝሙረ ዳዊት ይመክራል ስለዚህ መዝሙረ ዳዊት ቀላል እንዳይመስላችሁ እነ ሰባት ነገሮች ብቻ